ገንዘብህን በከንቱ በሉ እንጂ ገንዘብህን በከንቱ ገንዘብህን በከንቱ። አንደኛው ገንዘብ ምንድን ነው? ንጽህና በሉ እንጂ። ሁለተኛው ገንዘብ ሰውነት በሉ እንጂ። አይምሯችሁንም አታባክኑት። አንዳንዱ ሰው እኮ ሲያጠና መጽሐፍ ሲያነብ ወሬ ላይ ብትክትክትክትክትክትክ ሲል የነበረው ሰው መጽሐፍ ስትሰጡት እንቅልፍ ይዞ ጭለት ጭለት። ወሬ ብትክትክትክትክትክ ሲል የነበረ ስብከት ሲጀመር ጭለት፣ ቅዳሴ ሲጀመር ጭለት፣ ማይሌ ሲጀመር ለጥ እንውስ ምን ይባላል? ያው በቁም መሞት። ለምን? አይምሮን አባክኖት ወሬ ሰክስከ እዚህ ውስጥ ቃለ እግዚአብሔር ቤት ይገባል። እዩ ደልዘ ሰርዘ አሁን ስርዝ ወረቀት ያጽፋል። የብዙ ሰው ጭንቅላት እኮ የተሰረዘ ወረቀት ሆኗል። በነገር ተሰርዞ ተደልዞ ወሬ ሲሰርዝ ሲያባዛ ሲቀምር ያው ሻር ሊቅ ይመስል የነገር ቀመር ነው ሲቀምር የሚውለው። አይምሮው ሞልቷል እያልኳቸው። ይሄ ነገር መንጻት አለበት። ነገረኝነታችን መተው አለበት። ዝባዝንኬ ነገር አታጠራቁ። ሰው በመረጃ ሊቅ አይሆንም። እስኪ በሉ ሰው ሊቅ የሚሆነው በምንድን ነው? በትምህርት ነው። መረጃ በመሰብሰብ አይደለም። አጠራቅመ ጥራዝ ነጠቅ ወሬኛ ልትሆን ትችላለህ እንጂ ሊቅ አትሆንም። ሊቅ የሚቆነው በስሎ በመማር ነው። ስለዚህ አይምሯችሁን አታባክኑት። አጥንታችሁ እንድትይዙ፣ ማሰላሰል እንድትችሉ፣ አስተዋዮች እንድትሆኑ፣ ደርባባዎች እንድትሆኑ፣ የማትታወቁ እንድትሆኑ፣ ቀስ ብላችሁ አስባችሁ የምትናገሩ ተናግራችሁ የምታስቡ እንድትሆኑ አይምሯችሁ ክፍት እንዲሆንላችሁ ነገር አትሰብስቡ፣ ወሬ አታጠራቅሙ፣ ድልዝ አታርጉት ጭንቅላታችሁን። እግዚአብሔር ብሩህ አይምሮ ይስጠን። እንዲህ ይላል መሰላችሁ ማይቶቱ ለስጋ ከአይን ከውእቱ የሰውነት ብርሃን አይን ነው። ተመልከቱ ወሶ ብርሃን ዘላይሌከ በላይ ላይ ያለው አይን ይላል ጨለማ ከሆነ ወሶብ አይን ከሐማሚ ይላል ይቅርታ አይን ጨለማ ከሆነ መላው አካልህም ጨለማ ይሆናል። አንድም ይሉን አባቶቻችን ማይቶቱ ለስጋ ከአይን ከውእቱ የሰውነት ብርሃን ምንድን ነው? አይምሮ ጠባይህ ነው። አይምሮ ጠባይ ማለት የተፈጥሮ እውቀት ማለት ነው። አይምሮ ከጎሰቆለ ግን ሰውነት ሁሉ ጨለማ ይሆናል ማለት። እጅህ ያላሰበውን ይጨብጣል፣ አንደበትህ ያላሰበውን ይናገራል፣ እግርህ ያላሰበው ቦታ ውሎ ይመጣል፣ ሆድህ ያላሰበውን በሙሉ ይበላል። ያላሰብከው ትወላለህ፣ ያላሰብከውን ታገባለህ፣ ሳታስብ ትፋታለህ፣ ሳታስብ ትመነኩሳለህ፣ ሳታስብ ቆብክን ትጥላለህ፣ ሳታስብ ትሾማለህ፣ ሳታስብ ትሻራለህ፣ ሳታስብ ትበጠብጣለህ። የሁሉ ችግር በምንድን ነው? አይምሮአችን መባከን የለበትም። የቅዱስ ቄርሎስ አይምሮ እኮ በሞቴ ዛሬ እኛን አይምሮ ተውት። በሞቴ አንድ አባትን አንድ ልጅ እንዲህ አላቸው። አላቸው አቤት እንዲው እየረሳው እምቢ አለኝ አላቸው። እየረሳው እምቢ አለኝ ሲላቸው ምን ቢሉት ጥሩ ይመስላችኋል? አይ ልጄ መፍትሄውንስ ብነግርህ ትረሳው ይላሉት። መፍትሄውንም ብነግርህ ምን ትለዋለህ? ትረሳዋለህ። ምን ያደርግልሃል? አሁን እኮ በሞት ልንገራችሁ የመርሳት ችግር አለብን በሉ። በጣም ደግሞ የሚገርመው የመርሳቱን ችግር መፍትሄም የመርሳት ችግር አለብን ማለት ነው። የመርሳቱን ችግር መፍትሄም እንረሳለን ማለት ነው። አሁን መፍትሄውንም እንረሳለን፣ እየረሳን ታመናል። የመርሳት ችግር አለብን፣ መፍትሄውንም ረስተናል። ስለዚህ ምን እናድርግ ካላችሁን እንናዘዝ፣ ወሬ ማጠራቀም እናቁም፣ ሰውነታችን ይንጻ። የዚያን ጊዜ ክፍት አይምሮ ይኖረናል። እንደ ቅዱስ ቄርሎስ የማጥናት ጸጋ ነበረው። ምን ይላል ተመልከቱ። አንድ ቃል ሲናገር ተመልከቱ። ጎሶበ ይሰሞ ለቀለም ያጸነው ባህዱ ጊዜ ወይ መስል ከመዘቀዳሚ ተምህረ። አንድን ቃል ከመምህሩ አንደበት ሲሰማ እንደተዳመጠው ብራና ላስ ያደርገዋል። አስቀድሞ የተማረው ይመስል ነበር ይላል። በልቡናችን ማደር ያቃተን በስጋዊ ዕውቀት ድሆች፣ በመንፈሳዊ ዕውቀት ድሆች የሆነው አይምሮአችን ስለሞላ ነው። ንጹሕ አይምሮ እግዚአብሔር ያድለን። ሌላው ሀብት ሆድ ነው። እስቲ ሆድ በሉ ሆድ በሉ። ምን አላችሁ? ሆድ በጣም ሀብት ነው፣ ጸጋ ነው፣ ጥሩ ጸጋ። እመቤቴ ይኸው እኮ አባ እኮ እንዲሁ ነው የሚለፈልፍ ሆድ ስላለው ባይበላ እንዴት ይቆማል? እዚህ ሆድ ሀብት ነው እኮ ማለት እንዲህ ማፋችለው እኮ በልቼ እኮ ነው ዝም የምለፈልፍ መስላችሁ? ሆድ ሀብት ነው። ማባከን ግን አይገባም። እስቲ ማባከን በሉ። እንዲሁም ይገርማችኋል፣ ክርስቲያን ያገኘው ሁሉ አይበላም። ያን ጥርግ አይደረግም። ተጠንቅቆ ነው የሚበላው በእውነቱ ማለት ነው። እንዲህ ጥርግ ስትበሉም ቅጥ ይኖራችሁ። እውነቴን ነው። አሁን ስትበሉ አበላል ላኩሱ ራሱ እኮ በመጽሐፍ ቅዱስ ተደግሯል። መጀመሪያ ከሰው አስቀድመ እጅህን አትስደድ። ሰው መጽሐፈ ሲራክ ምዕራፍ 34 ቆይተ ስደድ። ይኸውላችሁ ገበሬው እኮ ሊቅ ነው። የኢትዮጵያ ገበሬ በሉ ግቡ ይላል። ቶሎ አይሰድም እጁን። ይሄ ሊቅ እኮ ነው እመቤቴ።
ቆይ እጅህን አትስደድ። ምግቡ ይበቃናል አይበቃንም ብለህ አታጋን ይላል። አትገምግመው። ለዚህ ሁላ ሰው ይበቃል እንዲህ አትበል። በረከተ እግዚአብሔር እንዳይለይ ወይ አንቆስ አትበላው እንዳትሞት። እጅህን ወጥ አትንከር። መጽሐፍ ቅዱስ እመቤቴን እጅህን ወጥ አትንከር። ስትበላ ምላስህን አታጩ። ድስት ተሰው ፊት አትጥረግ። መሶቡን ወደፊት አትጎትት። ወላዲተ አምላክ ግን መጽሐፍ ቅዱስ ላይ ያለ ነገር ነው። እየቀለድኩ እንዳይመስላችሁ። እያንዳንዷ ነገር ነው። አብዝተህ አትብላ፣ ይሰጥማል። ሆድ መርከብ ነው ብሏል ዮሐንስ አፈወርቅ። ሆድ ምንድን ነው? ያለ መጠን ሲጭኑት ምን ያደርጋል? ይሰጥማል እያልኳቸው እሱ እኮ ነው። አሁን እኮ ሰጥመናል እኮ አለን። እንቅልፍ አስጥሞን ዝንን ማደር በቃ። ጸሎቱ ሰጠመ፣ ስግደቱ ሰጠመ፣ ጥናቱ ሰጠመ፣ እቅዱ ሰጠመ፣ ንግዱ ሰጠመ፣ ሀገርም ሰጠመ። በሆዳሞች ምክንያት ማለት አህያ ይመስል እየሞቱ ሁሉ መብላት። ከእንስሳት መካከል እየሞተች የምትበላ አህያ ናት። አሁን እየሞተ እዚህ እየሞተ ስንት ወንድሞቻችን ያለ ቀባሪ በየተራራው እየቀሩ አሁንም ባልረቡ ግጥም። ኧረ ተው ሆዳችሁን አታባክኑት። ሆድ እውነቴን ሆድ ባከነ ማለት ይሄ ነው። ያለ መጠን እንዲሁ ዝም ብሎ ማት አይውላችሁ። በመጽሐፍ ቅዱስ አሳማ አይበላም። ይገርማችኋል። ይበላል አይበላም? እስቲ አሳማ አትብሉ በሉ። ምን አትብሉ ያለ? አሳማ ለምንድን ነው? አሳማ ጎን የለውም። ዝም ብሎ ጠቅላላው ሰውነቱ ሆድ ነው። አሁን ሰው የሚያገባ በሆዱ፣ የሚያስብ በሆዱ፣ የሚመነኩስ በሆዱ፣ የሚቀድስ በሆዱ ይቀርታል። የሚያረጉትን ማለት የሚያወራ በሆዱ፣ የሚሾም በሆዱ፣ አገር የሚመራ በሆዱ፣ ሀገር የሚሸጥ በሆዱ። አሳማ አይበላም ማለት የማይበላውን መጣል አይደል? የማይበላውን እኮ መጣት ነው። እግር በታቸው በጉ ይታረድና ይሄን እግሩን እየቆረጡ መጣል ነው። የማይበላውን እንደሚጥሉት እግዚአብሔር ሆዳምን ሰው ከገነት አውጥቶ ይጥለዋል። አሳማ አይበላም፣ ይጣላል ማለት ነው። ሌላው የአሳማ ጠባይ ይላሉ ሊቃውንት፣ አሳማ ውሻ ባለቤቱን የሚያውቀው በሽታው ነው። የባለቤቱን ሽታ ያውቃል። አሳማ ግን የሚያውቀው በሆዱ ነው። ባለቤቱን የሚለየው ከበላበት ቦታ ሲሄድ ነው። ሆዳቸውን ብለው የሚጸልዩ ክርስቲያኖች አይጸድቁም ማለት ነው። ስለዚህ በሞቴ ሆዳችን እንድንገዛ አምላከ ቅዱሳን ይርዳል። ምን አላችሁኝ? አሜን በሉ እንጂ። ሆዳችን ለመግዛት ያውቃል። ሆድን አሁን ሆዳችን ባናባክነው ባንጠግብ ይመስላችሁ አባቶች። ይኸው ዛሬ ጾም አይደለም እንዴ? ጾመ ነቢያት ሙሴ 40 ቀን ጾመ። ምን ተሰጠው? ታቦት በሉ። ይኸው ሆዱን ጠብቆ ነው። ሆዱን አባክኖ አይደለም። ኤልያስ 40 ቀን ጾመ። የት ገባ? ብሔረ ሕያዋን ሞትን አመለጠው። ሆዱን አባክኖ ነው? ጠብቆ በሉ። እዝራ 40 ቀን እህል ሳይበላ ተቀመጠ። የተቃጠሉትን 46 የብሉይ ኪዳን መጽሐፍትን ፍንትው ተብለው ተገለጡለት። ሆዱን አባክኖ ነው? ጠብቆ። ያው ይላችሁ ገንዘብህን በከንቱ አታባክን ማለት ሰዓት እላፊም አለመብላት፣ ያገኙትን አለመብላት፣ ገበያ ለገበያም አለመብላት፣ ያልተባረከውን ሙቶ ያደረውን ሁሉ አለመብላት፣ አለመልከስከስ፣ የአሕዛብን መሥዋዕት ሁሉ አለመብላት። ሆዳችሁን ግዙት እንጂ አይግዛችሁ። ሆዳችን እንድንገዛ አምላከ ቅዱሳን ይርዳን አላችሁ። ሌላው ገንዘብን በከንቱ ሌላው የተሰጠንን ገንዘብ ጥቂት ብቻ ልንገራችሁ። 2 አይደል ያልኩኝ? 1 ሕግ በሉ እስቲ ሕግ በሉ። እግዚአብሔር የሰጠን ሌላው ገንዘባችን ምንድን ነው? ድሮ ሰው ሲበድል ምንድን ነው የሚባለው? በሕግ አምላክ። በምን አምላክ ነው የሚባለው? ሕግ። ወደ ገነት ልውሰዳችሁ፣ ወደ አዳም፣ ወደ አባታችን አዳም ከሞት ይጠብቀው የነበረ አንድ ጥሩ ገንዘብ ነበረው። ያ ገንዘብ ተጨማሪ ገንዘብ ነው ከቅድሙ ሌላ። ምን ይባላል? በለስ። እስኪ በለስ በሉ። በለስን አትብላ፣ ስትበላ ምን ትላለህ? ስለዚህ አዳም በለስን ቢጠብቃት ምኑ ይጠበቃል? ሕይወቱ ይጠበቃል። በለስን ሲያባክናት ሕይወቱ ምን አለ? ባከነ ማለት ነው፣ ሞተ። በለስ የተባለ ሕግ ነው ይላሉ ሊቃውንት። ሕግ እግዚአብሔር የሰጠን ሀብት ነው። ሰውን የሚጠብቀው ሕግ ነው። የማን ሕግ? ሰው የእግዚአብሔርን ሕግ ሲጠብቅ የእግዚአብሔር ሕግ ሰውን ይጠብቃል ይላሉ አባቶቻችን። ሰው የእግዚአብሔርን ሕግ መጠበቅ አለበት። አሁን ከዛሬ ጀምሮ የቤት ሥራ ልሰጣችሁ ነው። 10ቱን ትእዛዛት በደብተራችሁ ላይ ጻፉ። 6ቱን ትእዛዛት በደብተራችሁ ላይ ጻፉ። እነዚያን በቀን እያነበባችሁ ራሳችሁን መዝኑ። ሕግ ከጠበቃችሁ እግዚአብሔር አሳልፎ አይሰጣችሁም።